ከዘላለም ሕይወት አንፃር በመስቀል ላይ የተሰራው የእግዚአብሔር ልጅ የኢየሱስ ክርስቶስ ሥራ በቂ ነው፣ ከበቂም ደግሞ በላይ ነው። ነፍሳችን የኃጢአትን ኃይል ፍጹም እየሻረች የእግዚአብሔርን ፍቃድ በቃሉ አማካኝነት ስለዚህ ሰው ኢየሱስን ሲያገኝ የቀድሞ ማንነቱ አይኖርም። የቀድሞ ማንነቱ በኢየሱስ መስቀል ይጠናቀቅና አዲሱን የኢየሱስ ማንነት ይቀበላል። ሪንፎርስ እንድናደርገው ሐሳቡን ዲቨሎፕ እንድናደርገው ስለምፈልግ ብቻ ድነት ማለት ለዘላለም ሕይወት የሚያበቃ የእግዚአብሔር ሥራ ነው። ስንነሳ ደግሞ ከእርሱ ጋር ተነስተናል ብለን እንነገራለን። ይሄ ማለት ለኃጢአት ሞተናል፣ ለጽድቅ ተነስተናል። ስንሞት ከኃጢአት ጋር ተያይዟል፣ ስንነሳ ከጽድቅ ጋር ተያይዟል። ስንሞት በኃጢአት ምክንያት ከነበረው ሞት ጋር ተያይዟል፣ ስንነሳ ደግሞ በክርስቶስ ካገኘነው ሕይወት ጋር ተያይዟል። እግዚአብሔር ኢየሱስ ክርስቶስን የዘላለም የደህንነት ምክንያት አድርጎ አስቀምጧል። ቁጣ ራሱ አባባት እግዚአብሔር በልጁ በወልድ ላይ ያሳረፈው የተሰጠን ጸጋ በዚህ ያክል በጣም የተከበረ ነው። የምንቀበለው አይደለም፣ ስለማናመጣው፣ ስለማንችለው፣ ስለማንደርስበት እግዚአብሔር ተደራሽ አደረገልን። ኃጢአት የማያውቀው ልጁን የኔን ኃጢአት ተሸክሞ የፍጥረቱን ሁሉ ኃጢአት ተሸክሞ መስቀል ላይ ተንጠለጠለ። በሱ የመስቀል ሥራ ጻድቅ ሆነ። የዳኑ ሰዎች ድህነታቸውን የሚኖሩ ሰዎች ናቸው።